እንዲህም ይቻላል እንዴ አሉ የለምለም ቤተሰቦች እኮ ትለያላችሁ። ኤፍሬም በቃ የሰው ደስታ የሚያስደስተው የቡታጀራ በቃ ዩቲዩበሮች ረዳት ወይም ደግሞ ሽማግሌ ብዬ ሰይሜዋለሁ ካሁን በኋላ። ምክንያቱም ብዙ ሰዎችን ሲያስታርቅ ስላየሁኝ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በእናንተ የሚጠበቀው እኔ ማበረታታት፣ ላይክ ማድረግ፣ ሰብስክራይብ ማድረግ ነው። ቻናሌ እየታየልኝ አይደለም፣ ላይክ አድርጉኝ። ላይክ ባደረጋችሁን ቁጥር የማዳም ቅመሞች ዩቲዩብ ደግሞ ይሸርትልኛል። በእናንተ ደግሞ ምንም ወጪ የለም፣ እኔን ትጠቅሙኛላችሁ። እናንተ ግን አትጎዱበትም። ቤቴን መታችሁ ላይክ ሳታደርጉ አትውጡ። በመቀጠልም እኔ እያልኳችሁ ነበረ፣ ሀይሚ ብሩኬን ጥላ የትም አትሄድም። እሱን ያለበትን ሁኔታ የውስጡን ልቡን ለማወቅ ነው እንጂ ከሀገር አልወጣችም እያልኩኝ ነበረ። ዛሬም ያው እነ ኤፍሬም ለምነዋት ተመልሳለች እያሉ ነው። ከተመለሰችም ተሰዳም ከሆነ ከተመለሰች ካከበረቻቸው ትልቅ ሰው ናት ሀይሚ። ሀቂቃ የሰውን ምክር የምትቀበል ያን ያክልም ደግሞ የሚጎዷት ሰዎች ራሱ ሚጠቅማት በቃ የዋህ ናት። ሚጠቅማት ይመስላትና የሁሉም ሰው ባህሪ ትቀበላለች፣ ታስተናግዳለች። እና በዚህ ነገሯ ደግሞ እኔ አደንቃታለሁ እንደ አንዲት ሴት። እና ዛሬ ብሩኬ አልነበረም። ብሩኬ ይመጣል ብዬ ጠብቄ ነበረ ስትላቸው፣ አይ በድንገት እኛ ሰፕራይዝ እናድርገው፣ አንቺም ትንሽ አርፈሽ ከዛ በኋላ ያለውን ነገራቶቹን በሱም በኩል ሰምተን ብዙም ነገር በአንቺን በኩል እንትን ብለን ነገራቶችን እናስተካክላለን። መጀመሪያ ያንቺን ፍቃድ እንጠይቅሽ። ያኔ ሩቅ ሆነሽ ብዙም አላወራንሽም። መጀመሪያ እኛ ጋር ያለውን ነገር እንጭረስ፣ በመቀጠልም ደግሞ ሰፕራይዝ እናድርገው ብለን ነው ብለዋል። እንግዲህ ጓደኛ ማለት እንደዚህ ነው። ሀቂቃ ዋሽቶ ምን ብሎ የሚያስታርቅ ጓደኛ ሲኖራቸው እንደዚህ ነው። ግን ዋሽቶ የሚያጣላ ጓደኛ ብዛቱ እኮ በጣም እንትን የለውም። ግን ጥሩ ጓደኛ ከሆነ ለእናንተ ሁለት በቂ ነው። በተለይ ተመሳሳይ ጓደኛ መያዝ የለባችሁም። ያ ለእናንተ ማይጠቅማችሁ በተለይም ጓደኛ የምታውቁት መጥፎ ነገር ሲመጣ ነው። ጥሩ ነገር ሲመጣማ ብዙ ሰው ይቀርባችኋል፣ ብዙ ሰው ይወዳችኋል። በተለይ እኛ ሀበሾች እንደዛ ነን። ሀብታም ስትሆኑ የሚያሽቃብጥላችሁ ብዙ ነው። የሆነ ነገር ሲኖራችሁ ሰውም ከፍ የሚያደርጋችሁ ከሆነ የሰው ድምፅ በቃ እንትን በበዛበት ቦታ ሰው አይጠፋም። ግን የሆነ ነገር ሲከሰትባችሁ ከጎናችሁ የሚቆምን ሰው ያንን ሰው አክብሮት፣ የፈለጋችሁ ነገር ሆኖለት። ሰሞኑን እያየን ነበረ። በቃ ከሀይሚም ጥሩ ሰው መስሎ ከብሩኬም ጥሩ ሰው መስሎ በመሀላቸው ገብቶ የሚበጠብጥ ሰው ያ ራሱ ያውቃል፣ ድምፅ የሚሰማኝ ያውቃል። እና እኛም ኮሜንታተሮችም እናውቃለን። እና በኮሜንታተሮችም አንዳንድ አላችሁ እናንተ ያኔ በግድ የመጣችሁ ሰዎች ናችሁ። እነሱ ማያውቋችሁ እናንተ የምታውቋቸው። እና አለኩል ሀል ምንላቸው ፈልጌ ነው፣ ጓደኛ ምረጡ። ጓደኛ በተለይም በትዳር በኩል በህይወታችሁ በኩል ጓደኛ ምረጡ። ለእናንተ የሚሆናችሁ፣ ለእናንተ የሚያዝን፣ ስትወድቁ የሚያነሳችሁ፣ ስትጣሉ የሚያስታርቃችሁ፣ ከጎናችሁ የሚሆን ሰውን ስታጠፉ ቀጥ አድርጎ የሚመክራችሁ። አንዳንድ ጓደኛ ተብዮች አሉ። በቃ ስታጠፉ ራሱ እንደ ጥሩ ነገር እንደ ጀብድ አድርገው የእናንተን ውድቀት ስለሚፈልጉ በቃ ያኔ እንደምትችሉ እንደንትን ትክክል እንደሆናችሁ የሚነግሯችሁ ሰዎች አላችሁና እና ሀይሚና ብሩኬ በተለይ ይለያያሉ ብላችሁ ተስፋ የጠበቃችሁ የነበራችሁ ሰዎች እኛ እያልናችሁ ነበረ። ሀይሚና ብሩኬ መቼም ቢሆን አይጣሉም። ቢጣሉም ይታረቃሉ፣ አይለያዩም። ቢጣሉም የሰው ልጅ እኮ አይጣላም አይባልም። ይጣላል፣ ይታረቃል። ባለትዳር ስትሆኑ፣ ጓደኛሞች ስትሆኑ ትጣላላችሁ። ግን ነገራቶችን ቆሙ ብላችሁ አስባችሁት
እናንተው ራሳችሁ ሰው ሳታስገቡ ራሳችሁ የምታስተካክሉት ነገር አለ እና ሀይሚ የዋህ ስለሆነች ነው ያው የተሰማትም እና የደረሰባትም ነገር ደግሞ ከባድ ነበረ። ያንን ሁሉ አሳልፋለች፣ ተቀብላለች። ብሩኬ የፈለግከ ነገር ብታጠፋ ራሱ ብታደርግ እኔ ከጎንህ ነኝ እያለች ነው ለዚህ ደረጃ 2 ዓመት የቆየችው እና 2 ዓመት ማለት ቀልድ አይደለም። በተለይ ለሴት ልጅ 2 ዓመት መቆየት በጣም ከባድ ነው እና ዞሮ ዞሮ ያው አሁን ይታረቃሉ። እነ ኤፍሬም የገቡበት ነገር ደግሞ ይስተካከላል ብዬ ያስባለሁኝ። ኤፍሬም የሰው ደስታ የሚያስደስተው በጣም የዋህ፣ ለሰዎች የሚያዝን፣ ሰዎችን የሚያበረታታ በዩቱብ ብቻ አይደለም ሀቂቃ ቲክቶክም ላይ ብታዩት ብዙ ጥሩ ነገሮች ይሰራል። ከቪዲዮም እንትን ከዩቱብ ውጭ ራሱ አየዋለሁኝ እና የተጣሉ ሰዎችን ራሱ ያስታርቃል እና የቡታጀራ ዩቲዩበሮች በቃ እንትን ሰተንሃል። ያው የሚጣሉ ብዙ ስለሆኑ ቡታጀራ ላይ ለአንተ እንትኑን ኃላፊነቱን ሰተንሃል እና ነገራቶችን አስተካክላችሁ ከአሁን በኋላ ደግሞ ሀይሚና ብሩኬ አንድ ላይ ሲመጡ እናያለን ብለን ተስፋ እናደርጋለን። እናንተም መስዋዕት ከፍላችኋል። ሀይሚም ደግሞ በሞላ ጎደልም የብሩኬን ምንነቱን አውቃለች። ለአንድም ቀን ለ2 ቀንም ናፈከኝ ብላ እያለቀሰች ነበረ። ተደዋውለው ራሱ እሱ ራሱ በቃ ቤቱ ጨለማ ሆኖ ብቻ በጣም ይደብር ነበር እና ብቻቸው ሆነው ራሱ ቪዲዮ ሲሰሩ በጣም ነው የሚደብረው እና ዞሮ ሁለታችሁ አንድ ላይ ስትሆኑ ነው የሚያምርባችሁ። አንድ ላይ ቪዲዮ ስትሰሩ፣ አንድ ላይ ስትመጡ ነው እኛም ሞቅ ብለንም የምንቀበላችሁ እንጂ በየቤታችሁ ስትመጡ ሀቂቃ ዩቱብ ራሱ እይታ ራሱ ይቀንስባችኋል ብዬ ነው መክራችሁ። እና ዩቱብ ደግሞ ታውቃላችሁ አንዴ ከወረደ ወረደ ነው። በተለይ አንዴ የሶሻል ሚዲያ ሰው ጠላችሁ ማለት ጠላችሁ ነው፣ ዞር ብሎ አያያችሁም። እና አሁን ደግሞ ነገራቶች አስተካክላችሁ በአንድ ላይ እንውልን። እኛ የምንፈልገው እንደዛ ነው። ብዙ ያው የሚከተላችሁ ሰዎች አንድ ላይ ለመሆን እናንተ በቃ እንትኑን አትዩ። 2-3 ሰዎች የእናንተን መጣላት የእናንተ መለያየት የሚያስደስታቸው ሰዎችን ብቻ ማየት የለባችሁም። የተኛው ነው የድምጽ ምርጫውን ነው ማየት ያለባችሁ። ያንን ለዛኛው ሰው ብላችሁ የ2 ሰው የ3 ሰው ኮሜንት አውጥታችሁ እንደዛ አናችሁ ምናምን በቃ እንትን ብሶት አትናገሩ። ብዙ የሚወዳችሁ ሰዎች ስላሉ ማለት ነው። ልንገራችሁ ብዬ ነው። ያው የእነሱ አድናቂ እንጂ በብዛት እነሱ አይከተሉኝ። ቢከተሉኝ እንኳን ሼር አድርጉልኝ ነበረ። ለማንኛውም እናንተ የእነሱ አድናቂዎች ካያችሁልኝ ቪዲዮን ይበቃኛል። አላኩል ያህል ለእኔም ደግሞ ብዙ ማውራት አልፈልግም። አሁን በጣም ራሴን እያመመኝ ነው። 3 ቀን ሆኖኛል እና ደስ ስላለኝ ነው። ሀይሚ ወደ አገር ስለተመለሰች ደስ ስላለኝ ነው ቪዲዮ ልሰራ የመጣሁት እና በሌላ ጊዜ በሰፊው እሰራለሁኝ። እናንተም ደግሞ አበረታቱኝ። ከዩቱብ ደግሞ ከታየላችሁ ደስ ይላችኋል፣ ሞራን ይሰጣችኋል እና ትሰራላችሁ። ግን እይታ ከሌለው በጣም ነው የሚያስጠላው። ቪዲዮ ስትሰሩ ራሱ ለማይታይ ነገር ሰው አይከተልኝም እንደዛ አይለኝም ብለን ሞራን አይኖረንም። በዩቱበር የሆናችሁ ታቆታላችሁ እና ሞራን የሚኖረን ላይክ ሲኖረን ሲታይልን ነው። እና እናንተም ደግሞ የማዳም ቅመሞች አበረታቱን እስቲ። ምን ችግር አለው? ከማዳም ቤት አውጡን። ሀቂቃ ማለት ነው። አይከፈልበትም እኮ መታችኋል። ከመጣችሁ አይቀር ላይክ ብታደርጉ ምንድን ነው ችግሩ? ምንድን ነው ምን ይጎዳችኋል? እኔ ሀቂቃ ኮሜንት ጽፈው ላይክ ሳያደርጉ የሚሄዱ ሰዎች ራሱ አያለውና እገረማለሁ። ዞሮ እኛንም አበረታቱን። እኛ ጥሩ ነገር ሰርተን መተናል ብለን አይደለም። እኛ የማዳም ቤት ስንሆን በተለይ ዩቲዩብ 2 ሰው 3 ሰው ነው የሚፈልገውና ብቻችሁን ስትሆኑ አይዲያ ራሱ ቢኖራችሁ የምትሰሩት ነገር የለም። ብቻችሁን ይደብራል። እና እኛም ሀገራችን ገብተን ከወንድሞቻችን ወይም ከእህቶቻችን ራሳችን አንዳንድ ነገሮች የራሳችን ስራ ይዘን እስከምንመጣ ድረስ ያው ፍትፈታው ስለሚቀጥል ሰብስክራይብ አድርጉን፣ ላይክ አድርጉ፣ ሼር አድርጉ እላችኋለሁ። አለኩል ሀል የምታበረታቱኝም አላችሁ፣ አመሰግናለሁኝ። ያው ሰው ደግሞ እኛ ሀበሾች ማለቃቀስ ስለምንወድ ነው
ልንገራችሁ ብዬ ነው። መልካም ምሽት ተመኘውላችሁ። የማዳም ቅመሞች ባላችሁበት ሰላማችሁ ብዝት ይበልልኝ። ያሰባችሁት ያሳካላችሁ፣ አለሀገራችሁ ያብቃችሁ እያልኩኝ በዚሁ ልለያችሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኖልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።